ለማይቀር ሞት ራስ ላይ መፍረድ እና አንዳንድ ጊዜ በጣም ከባድ ነገር ከኛ ከአቅማችን በላይ የሚሆን ነገር በጣም በቃ ታውቃላችሁ፣ ጭንቅላታችን ጭራሽ ማሰብ የሚያቆምበት ጊዜ አለ ማለት ነው። እና ምን ለማለት ፈልጌ ነው፣ በጣም በቃ ታውቃላችሁ፣ አስተሳሰባችን በሙሉ ድፍን ብሎ በቃ የሚዘጋበት ጊዜ አለ ማለት ነው። በጣም ድፍን ብሎ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የመዲዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ወገን ለፍቅራችን እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አባረታቶኝ እላችኋለሁ። ይህንን ደግሞ አዳዲስ ለሚመጡ ልጆች ሼር አድርጉት እና ምን ልላችሁ ፈልጌ ነው፣ ራሳችን ላይ ለማይቀርቡት ራስ ላይ መፍረድ ብዙ ጊዜ በነገራችን ላይ እኔ ራሱ አጋጥሞኝ ያውቃል። አንዳንድ ጊዜ አይሚሯችሁ መቋቋም የማይችለውን ነገር በቃ ታውቃላችሁ፣ በቃ ማሰቢያችሁ ጭራሽ ማይቻልበት በቃ ጭራሽ አይሚሯችሁ እና አይሚሯችሁ በቃ ድፍን ብሎ ታውቃላችሁ፣ በቃ ድፍን ብሎ በቃ ለእናንተ ወደፊት ይዛችሁ ወደፊት ተስፋ አድርጋችሁ ወደፊት እንድትጓዙ ወደፊት ደግሞ እኖራለሁ ብላችሁ ወደፊት ደግሞ የራሴን ላይፍ እኖራለሁ ብላችሁ ወደፊት በቃ ይሄ ነገር አለብኝ እኮ ለዚህ ነገር መኖር አለብኝ ብላችሁ የማታስቡበት ሰዓት ይመጣል ማለት ነው። በህይወታችን ያጋጥመናል። ይሄ በነገራችን ለሁላችንም ጋር አለ። የእያንዳንዳችን ጋር በቃ ጭልም ብሎብን ያ ቀን የሚያልፍ የማይመስለን ቀናቶች ያ ቀን በቃ ያቺ ቀን መቼም የማታልፍ የምትመስለን ቀን አንዳንድ ቀን የሚያጋጥመን ነገር አለ። አሁን ሰሞኑን ሁላችሁም አይታችኋል። ራሷን አጠፋች የተባለችዋ ልጅ ያ ነገር አጋጥሟት ነው። በሷ ላይ ራሱ አሁን ሰው ለምን ራሷን አጠፋች፣ ነገ ለሚያልፍ ነገር ምናምን፣ ነገ እንደዚህ ለሚሆን ነገር ምናምን ይላል እንጂ የእሷን የውስጧን የምታውቀው የልቧን የምታውቀው እሷ ናት። ግን ያንን ነገር ደግሞ ችግሯም ሳይታወቅ እሷ ያንን ምድር ተቀላቀለች ማለት ነው። ምን ለማለት ፈልጌ ነው? እሷ የእሷን የልቧን የሚያውቀው አንዱ ፈጣሪዋ ብቻ ነው። የእሷን ማንም አያውቅም። ግን እኛ ፈቶ ይዘን እንትን ይዘን እንደዚህ ነበር እኮ በሃይማኖቷ ጎበዝ ነበረች እኮ እንደዚህ ነበረች እኮ እሷ ራሷ የምታጠ አንድ ሰው ስለመከረ ብቻ ስለመከረ ደግሞ በሃይማኖቱም ጠንካራ ስለሆነ ብቻ አይደለም። በነገራችን ላይ የሆነ ሰዓት ማሰብ በቃ ማሰባችሁ የሚያቆሙበት በጣም ደካማ የምትሆኑበት ቀን ፈተና ያጋጥማችኋል። እና አንድ ሰው ስለመከረ ደግሞ እንደዚህ ከውጭ ደግሞ በፊልተር አሁን ሶሻል ሚዲያ ላይ ስንመጣ ብዙ ጊዜ ያለንን ሀዘናችን ወደ ጎን አድርገን እዚህ ጋር ያለውን ግጭት፣ እዚህ ጋር ፊታችን መኮሳተር፣ እዚህ ጋር የሚያበሳጭንን ያን ሁሉ ካሜራ ፊት ለፊት ስንቆም ያን ሁሉ ወደኋላ አድርገነው መተን እዚህ ጋር ሌላ ሰው ሆነን ነው የምናወራው። ሶሻል ሚዲያ ላይ ስለጨፈራችሁ፣ ጥሩ ስለለበሳችሁ፣ ጥሩ ፊት ስላሳያችሁ፣ ጥሩ ስለተናገራችሁ ያ ሰው በህይወቱ ፈተና የለበትም ማለት አይደለም። ያ ሰው በህይወቱ ፈተና የለበትም፣ ያ ሰው ችግር አያጋጥመውም ወይ ብለን ማሰብ የለበት። እኛ ሰው ከሞተ በኋላ ነው እንጂ እንደዚህ ነበረች እኮ እያሉ ኮንፈር ማምጣት እንትን አይደለም። ባለ ሰዓት ያ ሰው ባለ ሰዓት እርዱኝ ቢል ውሸቷን ነው። በምክርም ሊሆን ይችላል፣ በየትኛውም ነገር ሊሆን ይችላል። እርዳታ ሲጠየቀውም ወይ ደግሞ በሚሰራው ስራ እንዲበረታታ በሚሰራው ስራ እንዲጠነክር ምናምን አግዙኝ ሲሉ በቃ ኢትዮጵያውያን ይሄን ነው ወደ ኋላ ያስቀራል። አግዙን እንትን እንድንሆን ከተባለ ወይ ታማችሁ ምናምን ቢሆን የውሸት ነው የምትባሉት። በቃ የሆነ ታዋቂ ሰው የሆነ ደግሞ በቃ ተደማጭነት ያለው የሆነ ተከታይ ያለው ሰው እሱ እንደዛ ካላስተባበረ ሌላው ሰው ደግሞ እርዱኝ ብላችሁ ሌላ ቦታ ብትሄዱ ተቀባይነት አታገኙም። በቃ ከሞተ በኋላ የሶሻል ሚዲያ አክቲቭ የሆነውም ያልሆነውም ተከታይ ያለውም የሌለውም በቃ ማንኛውም እናንተ ላይ ከሞታችሁ በኋላ ፎቶአችሁን የተለጠፈ ቪዲዮ ይሰራባቸዋል።
በቃ ከሞተችው በኋላ ኢቭን ሶሻል ሚዲያ ማትጠቀሙ ቢሆን ራሱ የሆነ ያሟሟታችሁ ታሪክ ለየት የሚል ከሆነ በቃ እቺ ልጅ እኮ እንዲህ እንዲህ ነበረች፣ በቃ ሰው እኔ እንጃ ማሰቢያው ድፍን ብሏል። በቃ እንዴ የሆነ ጊዜ አስታውሳለሁ ልጅቷ ኒቃብስት ናት፣ ሙስሊም ናት። ኒቃብስት ሆናችሁ አሁን ያጎት ልጅ ራሱ ማየት አይፈቀድም። ያቺ የሞተችዋ ልጅ ሶሻል ሚዲያ ተጠቃሚ አይደለችም፣ ግን ያን የተገለጸችበትን ፎቶ በሆስፒታል ተወስዶ አምጥቶ ሶሻል ሚዲያ ላይ ተለጥፈዋል። እና ከዚህ ድርጊታችን እንቆጠብ። ወደዚች ልጅ ሲመለስ ደግሞ ልጅቷ ለወንድ ልጅ ብላ ነው ራሷን ያጠፈችው። እና ለምን ገና ልጅ ናት፣ ገና እንትን ናት፣ ገና እንደዚህ ናት ምናምን ብለው ብዙ ፈራጁ ብዙ ነው። በነገራችን ላይ አሁን ላይ ማለት ነው ፈራጁ ብዙ ነው። እና ለምን እንደዚህ ብላ ለወንድ ራሷን አጠፈች፣ ለምን ደግሞ እንደዚህ ብላ እንደዚህ ያጠፈች ምናምን የሚባል ነገር አለ። በነገራችን ላይ እህቷ ምንድን ነው ያለችው? እኔ ጠዋት ላይ አውርቻታለሁ፣ እንደውም በቪዲዮ አውርተን ብዙ እቅድ አቅደን ብዙ ሀሳብ ሼር ተደራርገን የሳቅን እያወራን የተለያየ ነው ብላለች። ማለት ያን ያክል ለወንድ እንደዚህ እጅ የምሰጥና እንደዚህ ራሷን የምታጠፋበት ምክንያት የለም። አሁንም ራሱ አረቦች ምንድን ነው የሚያደርጉት? የአረቦችን ተንኮል የአረቦችን እንትን የማያውቃል ወይ ደግሞ ደሞዟ ተጠራቅሞ ወይ ደግሞ የእሷን አሟሟት አስክሬኑ ተመርምሮ ያለው ነገር ተጣርቶ ከዛ በኋላ ነው እንጂ ሰው አጀንዳ ይዞ እንትን ማውራት ያለበት እንጂ አሁን ላይ ምንም አይነት እንትን የለም። ምንም አይነት ትክክለኛ ማረጃ የለም። አረቦቹ የሰጡት ማረጃ ብቻ ነው። አረቦቹ ራሳቸውን ነፃ ለማድረግ በነገራችን ላይ እናንተ ህገወጥ ሆናችሁ እነሱ ቤት ህይወታችሁ ካለፈ 20,000 ድርሃም ነው 20,000 ድርሃም ነው እነሱ ይከፍላሉ። ከዛ ቅጣት ነው ይሄ በሳውዲ ህግ እንትን የተባለው ማለት ነው። ሳውዲ ላይ ደግሞ እንደ ሌላ ሀገር አይደለም፣ እንደ ዱባይ፣ ባህሬን ወር ደግሞ ሌላ ሀገር አይደለም። ሳውዲ በሸሪያ ነው የሚመራው። በሸሪያ ማለት በቁርአን ህግ ነው እንትን ብሎ የሚመሩት። አሁን ለምሳሌ አንድ ሰው እንትን ከሆነ ይገደል ምናምን የሚባለው በቁርአን ነው የሚመራ ስላቸው በቃ የሳውዲ ህግና ህግ ነው። አሁን ልጅቷ እዛ ሙስሊም ስላልሆነች እዛ መቀበር አትችልም ማለት በሀገሩ በትውልድ እዛ ትውልድ ሆኖ እንትን የክርስቲያና ሃይማኖት ስለሌለ ማለት ምናልባት ከዚህ ሀገር ገብቶ ከሌላ ሀገር ምናምን ገብቶ እንትን መጀመሪያ ከስር መሰረቱ እንደዛ እንትን የክርስትና ሃይማኖት የለም መሰለኝ እዛ ይመስለኛል። ማለት እንደዛ ተከታይ የለም ይመስለኛል። ለዛ ይመስለኛል ከይቅርታ ጋር ማለት ነው። ማለት እዛ ያልተቀበረችበትን ምክንያት ነው ሲያስብ ነው ማለት ነው። እና አሁን እዛ አትቀበርም እስከ 7 ወር ነው ምናምን እንትን ፕሮሰሱ ይጨርሳል የተባለው። አስባችሁታል? እስከ 7 ወር ድረስ እሷም ሞታ አፈር ሳታገኝ እዛ ደግሞ እናት እንዴት እንደምትሆን አስቡት። እና ምን ልላችሁ ፈልጌ ነው ልጅቷ በጭራሽ ለወንድ ብላ ራሷ የምታጠፋ አይደለችም ብላለች እህቷ። ግን እሷን ምን እንዳጋጠማት ጠዋት ካወሩ ከእህቷ ጋር ምን እንዳጋጠማት አላውቅም። አሁን አረቦቹ በጣም ማለት ደንወዝ የማይሰጧችሁ ከሆነ የሆነ ነገር እንትን ካዩባቸው አረቦቹ በጣም አደገኛ ሆነዋል አሁን ማለት ነው። አረቦች ሳይሆን አሁን ከሌላ ሀገር መስር የተለያየ እንትኖች አሉ አረቦች ማለት ነው። የተለያየ ዜጋ ማለት አሁን እኛ አዲስ አበባ አሁን ሙሉ ብሔር ብሔረሰቡን ይዛለች። እንደዛ አይነት እንትን አለ። ግን በጣም ተንኮል የሚያሰበው አረቦች አሉ። ግን በዛች ቅጽበት ልጅቷ እውነትም የቤተሰብ ችግር ሊሆን ይችላል፣ ፍቅረኛ የተባለውም ችግር ሊሆን ይችላል። ደግሞ አረቦቹም ደግሞ የሆነ ነገር አድርጓል ሊሆን ይችላል። በደንብ መጣራት አለበት። የሆነ ችግር ቢኖር ነው እንጂ እነዚህ አረቦች እነሱ እንትን ባላረጉት ነገር የእስር ውሳኔ አይወሰንባቸውም። ማለት 20,000 ድርሃም 20,000 ብር 20,000 እንትን ከፍሎ አይታሰሩም እንጂ አሁን እነሱ እንዲታሰሩ ያደረገው ነገር ልጅቷን እነሱ የሆነ ነገር እጃቸው አለበት።
እኔ እንጃ የሆነ ነገር አለበት ማለት እዛ ጋር ማንኛውም ሀበሻ ማንኛውም ሰው ሄዶ እያየ የለም። እራሳቸው ነው ፖሊስ የጠሩት፣ እራሳቸው ነው ያስነሱት። ልጅቷ ደግሞ ምን እንደገጠማት እኔ እንጃ። በጣም አስጊ ነገር ነው እና በጣም ከባድ ነው ማለት በዚህን ጊዜ ራሳችሁን የምታጠፉለት ወንድ የት ያለና? የትኛ ወንድ ነው አንቺን ትሪት የሚያደርግሽ የሚረዳሽ? በቃ ከልብሽ ዋጋ የምትከፍልለት ወንድ፣ ራስሽን እስከ ማጥፋት ድረስ የምትደርሽበት ወንድ ዛሬ የት አለ? የለም እኮ። እኔ በነገራችን ላይ ለወንድ ብላ ነው ራሷን ያጠፈችው። አረቦቹ ራሳቸውን ማውጫ መንገድ ሰበብ አድርጎ ነው እንጂ ያወሩት ይሄንን ነገር ለወንድ ብላ አይደለም ራሷን ያጠፈችው ልጅቷ። እኔ የሚያስበው ከአረቦቹ የሆነ ነገር አድርጓት ነው እንጂ እሷ ራሷን አላጠፈችም። እና ለማይቀር ሞት ደግሞ ራሳችን ላይ መፍረድ የለብንም ማለት የሆነ ነገር ባጋጠመን ሰዓት በነገራችን ላይ አዎ ማሰባችን ያቆማል። ግን በዛን ሰዓት በየሃይማኖታችሁ ቁርአን ማዳመጥ፣ በቃ ዱዓ ማድረግ፣ ሰላት መስገድ፣ ሻውር ውሰዱ፣ በቃ ብቻ የፈለገውን እንትን ያላችሁ ዝክር አድርጉ ምናምን ነገር በዚህ ነገር ልትጽናኑ ትችላላችሁ። እና እንትን አድርጉ፣ ጥንቃቄ አድርጉ እላችኋለሁ። በጣም የእሷ ልጅ እኔ በጣም ነው ያሳዘነችኝ። ማለት እኔ እንጃ እውነት በጣም ነው የምታሳዝነው፣ በጣም ማለት ነው። ግን እኛ ኢትዮጵያኖች ከድርጊታችን እንቆጠብ፣ እውነት ከድርጊታችን እንቆጠብ።